እዚህ ቢያገኘን ግን ምንም ያደርገን ይመስልሻል? ይገለናል እንዴ? ገሉን ከዚያስ ይታሰራል እኮ። እሱ ይህንን የሚያስብ አይነት ሰው አይደለም። ህግ አይዳኘው፣ ሰው አይመታው፣ እንደዛ ነው የሚያስበው። እንዴ ኪድዬን ግን ዝም ብዬ አልሞትም፣ እንደ ድመት ነው የማንቀው። ዝና መጣ። አንቺን ጨምሬ ያስገደልኩ እንዴ ሉላ፣ እንዴ እኔ ገና መቼ ነው አልኩና እኔ የምሞተው? እንዴ እኔ አልሞትም እንዴ። እኔ በቂተኝ አለ ሉላ። አይሽ እኔ ንገለኛ ሁንታችን ነው እኔ መስኩን ተሰለና ሉላ ሉላ ተሰለና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናል የቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። ምሳሌ ክፍል 49ን እንደተመለከት ነው ብሩክና ሞገስ እንግዲህ ምሳሌ ቅድስትን ከእስር ቤት እንድትፈታላቸውና ማህሌት ያደረገችባቸውን እገዳ እንድታስነሳላቸው ሉላን አግተን የሉላን ባል እንደዚህ አድርግ ማለት አለብን ብለው ተስማምተው ነበረ። እንግዲህ ብሩኬ ሞገስ ዳጣ ሆነው ሄደው ሉላን ከቤት አስወጥተው አምጥተዋታል። ብሩኬ ቤት ነው ያለችው፣ ደብቀዋት ነው ያሉት። ነገር ግን እንግዲህ ዳጣ ፈርታለች። እኔ እዚህ ሰውዬ ነገር ውስጥ አትክተቱ ብያለሁ፣ ቢገለንስ ቢያገኘንስ እያለች ፈርታለች። እነሱም አይዞሽ አትፍሪ እያሏት ነው። ሞገስ ጀግና እያጫወተው ነው። በነገራችን ላይ አሁን የእውነት ወንድ እየሆነ ነው። ሞገስ ሉላን በማግኘቱ በጣም ደስ ብሎታል። አቀፋት፣ ሳማት። ዛሬም እኮ ወድሻለሁ አላት። እሷ ግን የእውነት ትወደኛለህ? የምትወደኝ ከሆነ ታዲያ ይህን ያክል ጊዜ ለምን ተውከኝ? ለምን ረሳኸኝ? እያለችው ነበር። እሱም ረስችሽ አላውቅም፣ ለደቂቃ እንኳ ሳላስታውስሽ ሳላስብሽ የዋልኩበት ቀን የለም፣ በጭራሽ አረሳሽም። አንቺ እኮ ለእኔ ልዩ ነሽ፣ እወድሻለሁ እያለ እየደረደረላት ነበርና እንግዲህ ቃል እየተገባቡ ነው። ከዚህ በኋላ አንለያይም እያሉ ነው። እሱም ከዚህ በኋላ እዛ ሰውዬ ጋር አትሄጂም፣ አሳልፌ አልሰጥሽም፣ አንቺ ለእኔ የከፈልሽውን ዋጋ ያህል እኔ የምከፍልልሻለሁ፣ የትም አትሄጂም፣ ከዚህ በኋላ አብረን ነው የምንኖረው እያላት ነበር። እሷም ምንም አይነት ሁኔታ ውስጥ ብትሆን ከዚህ በኋላ ጥዬህ ላልሄድ ቃል እገባልሃለሁ፣ ይህን ነገር ሁሉ ያሳለፍኩትም ለአንተ ብዬ ነው እያለችው ነበረ። ከዛም እንግዲህ ከዚህ ቤት መልቀቅ እንዳለባቸው ይህንን ቤት ማህሌት ለሉላ ባል ልታሳየው እንደምትችልና ሊመጣ እንደሚችል፣ ስለዚህ ቤቱን ለቀን መውጣት አለብን እያሉ እየተመካከሩ ነበረ። ያው እንግዲህ እነሱ ቤቱን ለቀው ወጥተዋል። ሌላ ቦታ ደብቀዋታል ሉላን። ብሩኬና ሞገስ እንዳሰቡትም ማህሌት ቤቱን ልታሳየው ትችላለች ብለው እንዳሰቡትም እንግዲህ ዝና ለማህሌት ደውሎ ነው ይፈልግሻለሁ ብሏት ተገናኝተዋል። ሚስቴን አገቱብኝ፣ ያገቱብኝም ደግሞ ባልሽና ውሽማሽ ናቸው እያላት ነበረ። እሷ ሚስትን የተቀማህ አትመስልም፣ ግን በተረጋጋ ሁኔታ ነው የምታወራኝ እያለችው፣ እሱም አሁን እንደዚህ አይነት ፍልሚያ በጣም ደስ ይለኛል እያላት ነው። የትም ቢገቡ አያመልጡኝም፣ አሁን አንድ ነገር ልታደርግልኝ ትችያለሽ ወይ እያላት ነው። ልታደርግልኝም ግዴታ ነው እያላት ነው። እሱ ምንድን ነው እያለችው፣ የነ ብሩክን ቤት ታሳይኛለሽ አላት። እሷም እንዴት ይሆናል ብትል አልቻለችም። እንግዲህ ቤቱን ልታሳየው ተስማምተዋል። ከዛም ሳትወድ በግዷ ተስማምታ ወደነ ብሩኬ ሰፈር ይዘው ሄዳለች። እንግዲህ ቦታውን ካሳየው የቤቱን ቁጥር ከነገርኩ በቂ ነው፣ እኔ አንተ ጋር መሄድ አልችልም፣ መታየት አልፈልግም እያለች ነው። እሱም
ትሄጃለሽ፣ አድርጊ ያልኩሽን ነገር ሁሉ ማድረግ አለብሽ። እኔ ጋር ትገቢያለሽ፣ ቤት አድርሰሽኝ የምትመለሽው አንቺ ፈረስ አይደለሽም እያላት ነበረ። እሷም ያው አላድርግም ማለት አትችልም። እሺ ብላ ተከትላው ሂዳ እነ ብሩኬ ቤት ሲገቡ እነ ብሩኬም ተስማምተው ይመጣል። ያው መሀሌት ታሳየዋለች መምጣቱ አይቀርም ብለው ስላሰቡ ቤቱን ለቀዋል። ሲገባም እንግዲህ ማንንም አላገኘም። በሩን ገንጥሎ ገብቶ ነበር። እያንዳንዱ ክላስ ፈለጋት፣ የለችም። ሳላ ላይ ቁጭ አለ። ነይ አላት፣ ተቀመጭ አላት። መሀሌትን ቁጭ አሉ። አሁን እንውጣ፣ የሉም አይደል አያቸው ዘራፊ ብለው ያስይዙናል እያለችው ነበረ። ተቀመጭ አላት፣ ተቀመጠች እና ቤቱን በስምሽ አደርግልሻለሁ ማለትን እንዳትረሳ እያለችው ነበር። አሁን በዚህ ሰዓት ስለዚህ ታስቢያለሽ እንኳን ፈታሽ እያላት ነበረ። እሷም ብሩኬ አልፈታኝም ባሌ ነው አይነት ነገር እያለች ነበር። እኛ ወንዶች የማንፈልጋት ሴት ጋር ለደቂቃ መቀመጥ አንፈልግም፣ ስለዚህ ስለማይፈልግሽ ነው የፈታሽ እያላት ነበር። እና እንውጣ ስትለው ሉላስ ብሎ ጮኸባት። ይገባታል እቺ አውሬ። ማን ነው እንደኔ ዳጣ ያሳዘነችው ዛሬ? ምስኪና አለቀሰች። እና ህይወት እንዴት ነው የተባባሉ ነበረ። ያው ዳጣ እናቴንም አባቴንም አላውቃቸውም፣ ተጥዬ ነው ጎዳና ላይ ያደግኩት። እንደኔ የተጎዳ ሰው ደስ ይለኛል እና ለዛም ነው አንቺን የወደድኩሽ። ያኔ የውስጧን ማውራት ስለምትፈልግ ማለት ነው። እና እንደዛ እያለቻት ነበረ። ጥቃት ደርሶብሻል ያውቃል እንዴ ጎዳና ላይ እያለቻት፣ አዎ ደርሶብኛል አይነት ነገር እያለች ነው። እንግዲህ የሚደርስብንም እንደኛ ጎዳና ካሉት ልጆች ሳይሆን ቤቱ ሚስቱን አስቀምጦ መኪናውን አቁሞ ነው መጥፎ ነገር የሚያደርጉብን እያለች ነው። ምስኪን ታሳዝናለች። እናቴን ባውቃት ደስ ይለኛል፣ እናቴ ትናፍቀኛለች እያለቻት፣ እናትሽን ሳታውቂያት ነው የምትናፍቅሽ እያለቻት ነበር። አዎ እያለች ቤተሰብ ቢኖረኝ እናቴን ባውቃት ደስ ይለኛል፣ እናቴ በምን አይነት ሁኔታ እንደጣለችኝ፣ አሁንስ ምን አይነት ሁኔታ ላይ ነው ያለችው፣ ሳይቸግራት እናቴ ሳይቸግራት እና መጥፎ ሁኔታ ላይ ሳትሆን አትጥለኝም እያለች እያለቀሰች ነበረ። ብሩክና ሞገስ ጀግና እያጫወታቸው ነው። ጎበዝ ሆነዋል አሁንማ። እና ለዝና ደውለው ሚስትህን ማግኘት ከፈለግ ማህሌትን ቅድስትን ከእስር ቤት እንድታስፈታና ገንዘባችን ላይ ያደረገችውን እገዳ እንድታስነሳ አድርጋት፣ ከዛ ውጭ ሚስቴን አገኛለሁ ብለህ እንዳታስብ እያሉት ነው። እሱም አልለቃችሁም፣ ተው ይሄ ስራ ቢቀርባችሁ ይሻላል እያላቸው ነበር። እነሱም እንደማይፈሩና ይሄን ነገር ማድረግ ካልቻለ ሚስቱን እንደማያገኛት፣ ይሄንን ነገር ካደረገ ደግሞ ሚስቱን መውሰድ እንደሚችል እየነገሩት ነበረ። እሱም ይሄንን ብቻ ነው የምትፈልጉት፣ ይሄንን እስካላደረግኩ ምን ልታደርጓት ነው እያላቸው ነበር። የምናደርጋትን ለአንተ መናገር አይጠበቅብንም፣ ይሄንን ብቻ አድርግ እያሉት ነበረ። እና ሉላና ዳጣ ቁጭ ብለው የሆዳቸውን እያወሩ በዚህ መሀል በር ተቆረቆረ። ከዛ በፊት ግን ዝና ቢያገኘን ምን ይፈጠር ይመስልሻል እያለቻት ነበር። ይገለናል እያለች ነበር። ይገለናል ስትላት ዳጣም ፈርታ ነበረ። በር ተቆረቆረ። በር የቆረቆረው ማን ይሆን? ብሩክና ሞገስ ወደ ቤት እየተመለሱ ይሆን ወይስ ደግሞ እነሱ እንደፈሩትና እንዳሰቡት ዝና ቤቱን አግኝቶት ይሆን የቆረቆረው? ማን ነው? በቀጣይ ቪዲዮ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስከዛው መልካም ጊዜ